ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች በዚህ ዝግጅት የብሬስ ህክምና አማራጮችን እናያለን የብሬስ ህክምና አማራጮች በተለይ አሁን በጣም ብዙ አይነት የህክምና አማራጮች አሉት እንደዚሁም ደግሞ በጣም ብዙ ሰዎች የብሬስ ህክምናን ያደረጉ የሚፈልጉትን ነገሮች ማድረግ ይፈልጋሉ እንደዚሁም በተለይ የተለያዩ ፎቶዎችን ለመነሳት እንደዚሁም ደግሞ የሚፈልጉትን ምግብ ለመመገብ እንደዚሁም ደግሞ አፋቸውን በሚፈልጉት መልኩ ወይም ጥርሳቸውን ለማጽዳት የትኞቹ ብሬስ ህክምና አማራጮች ይመረጣሉ ምን አይነት ልዩነት አላቸው በዚህ ዝግጅት ነግራችኋለሁ አሁን በተለይ ቴክኖሎጂ ያደገ በመምጣቱ በጣም የብዙ የጥርስ ህክምና አማራጮች በጣም ብዙ የጥርስ ህክምና አማራጮች አሉ ከነዚህ ውስጥ የብሬስ ህክምና አማራጮች አንዱ ነው የብሬስ ህክምና አማራጮች በጣም አድቫንስ ካረጉ የህክምና አማራጮች ማከል ይመደባል በተለይ ትራዲሽናል ወይም ደግሞ ኮንቬንሽናል ብሬስ ብለን ምንጠራቸው ወይም ደግሞ በአብዛኛው ብዙ ሰዎች የሚያረጓቸው የብራኬት ወይም ደግሞ ሜታል ብራኬቶች አሁን እየተቀየሩ ወደ ማይታዩ የብሬስ አይነቶች እየተቀየሩ መጥተዋል ይሄ ኢንቪዚብል አላይነር ወይም ደግሞ ክሊር አላይነር ብለን ምንጠራቸው የብሬስ አይነቶች በጣም ከፍተኛ ወይም ደግሞ ውስብስብ የሆነ ቴክኖሎጂ የሚጠቀሙ እንደዚሁም ደግሞ ፕላን ስናረግ ያንዳንዱ ሰው ላይ ወይም ደግሞ ያንዳንዱ ጥርስ ላይ ፕላን የምናረገው አይነት የብሬስ ህክምና አማራጮች ናቸው እንደዚሁም በተለይ በተለይ ኢንተርሚዲየት ብለን ምንጠራቸው በተለይ ሴራሚክ ብራኬት ብለን ምንጠራቸው እንደዚሁ ደግሞ ጥርስ ላይ ብራኬቱ ወይም ደግሞ ሜታል ብራኬት እንዳይታይ የሚፈልጉ ነገር ግን ኢንቪዚብል አላይነር ወይም ደግሞ ክሊር አላይነርን ማድረግ ለማይችሉ ወይም ደግሞ በዛ ወጪ ይበዛብናል ብለው ለሚያስቡ ሰዎች እንደ አማራጭነት የሚቀርብ የህክምና አማራጭ ነው እንደዚሁም ደግሞ ከሚታዩ ወይም ደግሞ ከብረት ብራኬቶች በመላስ በኩል ወይም ደግሞ በላንቃ በኩል ደግሞ የሚቀመጡ የብራኬት አማራጮች አሉ እነዚህ የተለያየ የህክምና ጊዜ ይፈጃሉ እንደዚሁም ደግሞ የተለያየ አድቫንቴጅ እና ዲስአድቫንቴጆች ሊኖራቸው ይችላል ለመጀመሪያ ያህል ከኮንቬንሽናል ወይም ደግሞ ሁላችንም ከምናቀው የብሬስ ወይም ደግሞ የብራኬት አይነት እንጀምር ሜታል ብራኬት በአብዛኛው ብዙ ሰዎች የሚመርጡት ነው የመጀመሪያው ርካሽ ነው ከሌሎች የብሬስ አማራጮች ወይም ደግሞ ከሌሎች የብሬስ ህክምና አማራጮች በዋጋ ረገድ በጣም ርካሽ ከምንላቸው የብሬስ ህክምና አማራጮች ማከል ይመደባል ነገር ግን ይሄ የብሬስ ህክምና አማራጮች በተለያየ ምክንያት በኢንቪዚብል አላይነር ወይ በክሊር አላይነር አድቫንቴጅ ወይም ደግሞ የተሻለ ነገር ተወስዶበት ብዙ ሰዎች አሁን የማይመርጡት የህክምና አማራጭ እየሆነ መጥቷል ይሄ የብራኬት ወይም ደግሞ የሜታል ብራኬት አማራጭ አንደኛ በቀላሉ ቆሻሻ የመሰብሰብ ባህሪ ያለው እንደዚሁም ደግሞ ሰዎች አፋቸውን ወይም ደግሞ ጥርሳቸውን በሚፈልጉት መልኩ ለማጽዳት እድሉን አይሰጥም ምክንያቱም ኢንቪዚብል አላይነር ወይም ደግሞ ክሊር አላይነር ምንላቸው በቀላሉ ያንን ከአፋቸው ውስጥ ታካሚ በማውጣት ጥርሱን በማጽዳት መልሶ ማድረግ የሚችለው የህክምና አማራጭ ስለሆነ ማለት ነው እነዚህ ሜታል ብራኬቶች አንደኛ በማጣበቂያ ጥርስ ላይ ነው የሚጣበቁት ስለዚህ ታካሚ ያንን ማንሳት አይችልም እንደዚሁም ደግሞ ሽቦ ጎኑ ላይ ያለ ወይም ደግሞ ሽቦ በብራኬቶቹ የጎን ክፍል ላይ ሽቦ ይታሰራል ይሄ ሽቦ ላዩ ላይ ደግሞ ፕላስቲክ ነገሮች አሉ እነዛ ፕላስቲክ ነገሮች ብራኬቱን አግድም ከታሰረው ሽቦ ጋር አብሮ የሚያስሩ ወይም ደግሞ የሚይዙ ፕላስቲኮች ናቸው ስለዚህ እነዚህ ፕላስቲኮች የተለያየ ከለር ቢኖራቸውም ነገር ግን ታች ያለው ወይም ደግሞ ተለጣፊው ብረት ስለሆነ በቀላሉ ሰዎች ሊለዩት ይችላሉ እንደዚሁም ደግሞ ለማጽዳት አመቺ አይደለም እንደዚሁም ደግሞ በተለይ የሜታል ብራኬት ስታደርጉ ከምትከለከሉት ነገሮች መካከል የምትመገቧቸውን ምግቦች መምረጥ እንዳለባችሁ ወይም ደግሞ መተው ያለባችሁ ምግቦች እንዳሉ ነግራችኋለን በተለይ እነዚህ ብራኬቶች በቀላሉ ጠንካራ ምግብ ጥርስ ላይ የሚለጠፍ ምግብ ሲኖር በቀላሉ ሊያስለቀቃቸው ይችላል ስለዚህ ምግብ መምረጥ ይኖርባችኋል ምታኝኳቸው ምግቦች በሙሉ ለስላሳና የማይለጠፉ መሆን መቻል አለባቸው ሌላው ደግሞ ሜታል ብራኬት ችግሩ ሜታል ብራኬት ቀደም እንዳልኳችሁ ጥርስ ላይ የሚለጠፍ ነው ስለዚህ በጥርሱ እንዲሁም በሜታል ብራኬቱ ዙሪያ በቀላሉ ቆሻሻ ይጠራቀማል እነዛ ቆሻሻዎች ውስጣቸው ባክቴሪያ ይዛሉ ስለዚህ በጊዜ ሂደት በተለይ በጣም በጥንቃቄ ጥርሱን ለማያጸዳ ሰው ወይም ደግሞ በንጽህና ለማይሰው ብራኬቶቹ ዙሪያ ላይ ነጭ የሆነ የጥርስ ክፍል ይታያል ይሄ ማለት ምን ማለት ነው የመቦርቦር ሁኔታ እያሳየ ነው ወይም ደግሞ እየሳሳ ነው ጥርሱ የሚል ምልክት ነው አንዳንድ ሰዎች ላይ ደግሞ በተለይ በጣም የንጽህና ደረጃቸው በጣም ደካማ የሆነ እንዲሁም ደግሞ ለአፍ ንጽህናቸው ብዙም አቴንሽን የማይሰጡ ሰዎች በብራኬቶቹ ዙሪያ ቀዳዳ ወይም ደግሞ የተቦረቦረ ነገር ልናገኝ እንችላለን ይሄ ማለት ኬሪስ ወይም ደግሞ የጥርስ መቦርቦር እዛ ጋር ተከስቷል ማለት ነው ይሄ ችግር በተለይ የንጽህና ሁኔታቸውን ለማይጠብቁ ቀደም እንዳልኳችሁ ብራኬቶቹ ተለጣፊዎች ናቸው ሴራሚክ ብራኬት የምንለው እንደዚሁ ተለጣፊ ነው ነገር ግን
የተሻለ ነገር አለው ከሜታል ብራኬት። ይሄ በተለይ አንደኛ ነጭ ቀለም ስለሆነ ጥርስን ስለሚመስል በቀላሉ ጥርስ ላይ ምን እንደተለጠፈ አይታይም፣ ነገር ግን ተለጣፊ ነው ይሄም። ስለዚህ በቀላሉ ጥርሱ ዙሪያ እንደዚሁም ደግሞ ብራኬቱ ዙሪያ ላይ ቆሻሻ የማጠራቀም ቴንደንስ ያለው በተለይ የአፍ ንጽህናቸው ደካማ የሆነ ወይም ደግሞ የአፍ ንጽህና አጠባበቃቸው ብዙም ውጤታማ ላልሆነላቸው ሰዎች የመቦርቦር ሁኔታን ሊያሳይ ይችላል። እንደዚሁ ደግሞ ይሄ ከሜታል ብራኬት የተሻለ ነገር ያለው አንደኛ እይታ ላይ ቀደም እንዳልኳችሁ ነጭ በመሆኑ ምክንያት በቀላሉ ሰዎች ጥርሳቸው ላይ ምን እንዳለ ላይለዩ ይችላሉ። ነገር ግን የምንጠቀማቸው ሽቦች ብረት ናቸው። ስለዚህ የብረት ከለር አግድም ይታያል ማለት ነው። ስለዚህ ይሄ ከሜታል ብራኬት የተወሰነ የቀለም የተሻሻለ ነገር ቢኖረውም ነገር ግን በውጤት ደረጃ የሚያስገኘው ውጤት ማለት ምን ማለት ነው? ለምሳሌ የምንጀምረው ኬስ ተመሳሳይ የተለያዩ ሰዎች ላይ ተመሳሳይ ቢሆን አንደኛው ሰው ላይ ሴራሚክ ብራኬት አንደኛው ሰው ላይ ሜታል ብናስር የሚገኘው ውጤት አንድ አይነት ነው። ያ ማለት የሚወስደው ጊዜ ሕክምናውን ለመጨረስ የምናደርጋቸው የተለያዩ ነገሮች አንድ አይነት ናቸው ማለት ነው። ስለዚህ 1 ዓመት ተኩል በሜታል ብራኬት የሚወስድ ከሆነ በሴራሚክ ብራኬትም 1 ዓመት ተኩል ነው የሚወስደው እንደማለት ነው። ሌላው ኢንቪዚብል አላይነር ወይም ደግሞ ክሊር አላይነር ነው። እነዚህ አላይነሮች በተለያየ ብራንድ አሉ። እነዚህ ብራንድ አላይነሮች ከክሊር አላይነሮች ጋር ተመሳሳይ ስራ ነው የሚሰሩት። ነገር ግን ክሊር አላይነሮችን ስንጠቀም ከሴራሚክ ብራኬት እንዲሁም ደግሞ ከሜታል ብራኬት ብዙ የተሻሉ ወይም ደግሞ የተሻሻሉ ነገሮች አሉ። ለምሳሌ ከምንወስዳቸው ነገሮች መካከል ዲዛይን ሲደረግ በኮምፒውተር ነው ዲዛይን ወይም ደግሞ ሶፍትዌር አለው። መጀመሪያ ሞዴል እናነሳለን። ሞዴል የምናነሳው ልክ ለምሳሌ እንደምናየው ልክ እንደዚህ አይነት የታካሚውን ጥርስ ሞዴል ከአፍ ውስጥ እንወስዳለን። ይሄንን በስካነር ስካን ተደርጎ ዲጂታሊ ማለት ነው እዛ ዲጂታሊ ስካን የተደረገው ሞዴል ላይ ነው ተለጣፊዎቹ ወይ ደግሞ ፕላስቲኮቹ የሚሰሩት። ስለዚህ አንደኛ በጣም ፕሪሲሽኑ በጣም ሃይ ነው። ያ ማለት ምን ማለት ነው? የውጤታማነቱ ወይም ደግሞ በአጭር ጊዜ ትሪትመንቱን የመጨረስ እድሉ በጣም ሰፊ ነው። ምክንያቱም ለእያንዳንዱ ታካሚ እንደዛ ነው የምናደርገው። ነገር ግን በሜታል ብራኬት ጊዜ ወይም ደግሞ በሴራሚክ ብራኬት ጊዜ ግን ተመሳሳይ ብራኬቶችን ነው የምንጠቀመው። የምናስቀምጥባቸውን ቦታዎች ተመሳሳይ ነው። ስለዚህ የምናገኘው የተለየ ነገር አይኖርም። ነገር ግን በኢንቪዚብል አላይነር ወይም ደግሞ በክሊር አላይነር ጊዜ ግን ለእያንዳንዱ ሰው እያንዳንዱ በራሱ ጥርስ ሼፕ እና በራሱ ጥርስ ቁመት ዲዛይን የተደረገ ፕላስቲክ ትሬዎች ናቸው የሚሰሩት። ስለዚህ ውጤቱ ከዛ ጋር በጣም ቀጥተኛ ግንኙነት ይኖረዋል። ስለዚህም ከሚያስገኛቸው ውጤቶች መካከል የመጀመሪያው በጣም በአጭር ጊዜ ትሪትመንቱን መጨረስ መቻል ነው። በአብዛኛው ክሊር አላይነሮች የሚያስገኟቸው ውጤቶች ወይም ደግሞ ትሪትመንቱን ለመጨረስ ከ6 ወር ጀምሮ ትሪትመንትን መጨረስ ይችላሉ። ያ ማለት ከሌሎች ብሬሶች ሕክምና አማራጮች አንጻር ስናየው በግማሽ ሊቀንስ ይችላል እንደማለት ነው። ስለዚህ ምናያቸው ወይም ደግሞ ምናከማቸው የሕክምና አማራጮችም ሌሎች የብሬስ ሕክምና አማራጮች የሚያክሟቸውን ኢንቪዚብል ብሬስ ወይም ደግሞ ክሊር አላይነር ማከም ይችላል። ይሄም ሌላው አድቫንቴጅ ነው። ሌላው አድቫንቴጅ ደግሞ ሰዎች ማስወጣትና ማስገባት የሚችሉት ነው። ቀደም እንዳልኳችሁ እነዛ ሜታል ወይም ደግሞ ሴራሚክ ብራኬቶች ከአፍ ላይ ወይም ደግሞ ከጥርስ ላይ መውጣት አይችሉም፣ ምክንያቱም ስለምናጣብቃቸው ማለት ነው። እነዚህኛው ክሊር አላይነሮች ግን በየ2 ሳምንቱ እናንተ ናችሁ ቤት ሆናችሁ የምትቀይሯቸው። እኛ ጋር ብዙ መምጣት ወይም ደግሞ ብዙ ክትትል ሊያስፈልጋችሁ ይችላል። ሌላው አድቫንቴጅ በተለይ ክትትላችሁ በጣም ለረጅም ጊዜ መሆን ይችላል። ለምሳሌ በኢንቪዚብል አላይነር ወይም ደግሞ በክሊር አላይነር ጊዜ የተወሰኑ ትሬዎችን ወይም ደግሞ ፕላስቲኮችን እንሰጣችሁና እኛ ጋር ስትመጡ ከ2 ወር ከ3 ወር በኋላ ልትመጡ ትችላላችሁ፣ የተለየ ችግር ካልገጠማችሁ በስተቀር ማለት ነው። ነገር ግን በሚታዩ ብራኬቶች ወይም ደግሞ በሴራሚክ ወይም ደግሞ በሜታል ብራኬት ጊዜ ተለጣፊዎች ናቸው። እንደዚሁም ደግሞ ያልተፈለጉ እንቅስቃሴዎችን ሊያደርጉ ስለሚችሉ እንደዚሁም ደግሞ ብራኬቶቹ በተለያየ ምክንያት ሊወልቁባችሁ ስለሚችል በአብዛኛው ከ21 ቀን ጀምሮ ቀጠሮ እንሰጣችኋለን። ስለዚህ በየ21 ቀኑ መምጣት ይጠበቅባችኋል እንደማለት ነው። ሌላው የኢንቪዚብል አላይነር ወይም ደግሞ የክሊር አላይነር አድቫንቴጅ ምንድነው? ስለሚያወጡት ታካሚዎቹ ወይም ደግሞ ታካሚዎቹ ማስወጣትና ማስገባት የሚችሉት ስለሆነ በቀላሉ የጥርሳቸውን ንጽህና በደንብ ወይም ደግሞ በጥሩ ሁኔታ መጠበቅ ይችላሉ። ይሄ በተለይ በሜታል ብራኬት ወይም ደግሞ በሴራሚክ ብራኬት ጊዜ መሆን አይችልም። ምክንያቱም ተለጣፊ ስለሆኑ በቀላሉ ቆሻሻ ዙሪያቸውን የብራኬቶቹ ላይ ይኖራል።
ለማጽራትም ተጨማሪ ጊዜ ይፈልጋል። እንደዚሁም ደግሞ ተጨማሪ ጊዜም ሰተን አጽድተን በሚገባ ጽዱ ላይሆን ይችላል ማለት ነው። በኢንቪዚብል አላይነር ጊዜ ወይም ደግሞ በክሊር አላይነር ጊዜ እንደዚህ አይነት ችግሮች የሉም ወይም ደግሞ በቀላሉ ታካሚው ችግሩን መቅረፍ ይችላል። የክሊር አላይነር ወይም ደግሞ የኢንቪዚብል አላይነር ዲስአድቫንቴጅ ወይም ደግሞ ምናልባት ታካሚው የተነገረውን ነገር በደንብ ሰምቶ መተግበር ካቃተው ሊገጥመው የሚችለው ችግር አለ። ይሄ በተለይ ትራኪንግ ምንለው ነው። ትራኪንግ ማለት ምን ማለት ነው? አንድ አላይነር ከተደረገ በኋላ በየ2 ሳምንቱ ሌላ አላይነር ወይም ደግሞ ፕላስቲክ ይቀየራል። እነዚህን ፕላስቲክ አላይነሮች በትክክል መደረጉን እርግጠኛ መሆን ያስፈልጋል። ምን ሰጠው የምትነከስ ፕላስቲክ ዲቫይስ አለች። እሷ ፕላስቲክ ዲቫይስ ወይም ደግሞ ቺዊ ምንላቸው ናቸው። እነሱን በደንብ ፕሮፐርሊ ነክሶ ፕላስቲኮቹን ሙሉ ለሙሉ ጥርሱ ላይ ወይም ደግሞ ልጥፍ ብሎ እንዲቀመጥ ማድረግ ያስፈልጋል። ይሄንን በተለይ እየተከታተለ ማያረግ ከሆነ ታካሚው ወደ ቀጣይ ፕላስቲኮች ለመዘዋወር ጊዜ ይፈጅበታል ወይም ደግሞ በበቂ ሁኔታ ትሪትመንቱ አያልቅም ወይም ደግሞ በበቂ ሁኔታ ጥርሶቹ ትክክለኛ ቦታ ላይ ላይቀመጡ ይችላሉ። ስለዚህ አንድ ሰው የብሬስ ህክምና ከመምረጡ በፊት ወይም ደግሞ ከማድረጉ በፊት ማወቅ ያለባቸው ነገሮች ናቸው። የትኞቹን የብሬስ ህክምና አማራጮች ልከተል፣ የትኞቹን የብሬስ ህክምና አማራጮች በአጭር ጊዜ የብሬስ ህክምናውን ይጨርሳሉ፣ ኢንቪዚብል አላይነር ከሌሎች የብሬስ ህክምና አማራጮች በምን ይለያሉ የሚለውን እነዚህን ታካሚዎች የብሬስ ህክምና ከማድረጋቸው በፊት ማወቅ ይኖርባቸዋል።